ሰላም ጤና ይስጥልኝ ውድ ኤክሰት ዩቲዩብ ቻናል ተከታታዮቻችን፣ በዛሬው ቪዲዮአችን ቲክቶክ ዳግሞ ወደ ፍትህ አደባባይ እንዲመጣ ያደረገው ወላጆቻቸውን የገደሉት ወንድማማቾች ጉዳይ፣ እንዴት ወላጆቻቸውን ገደሉ፣ ለምን ገደሉ፣ አሁንስ ለምን እንደገና ወደ ሚዲያ ስማቸው መጣ፣ አብረን እናያለን። ዳዊት ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እናምራም። በቀጣይ እንደሚያስገርም ቪዲዮ ሲለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ ወደ ምልክቷን ተጫኗት። እድሜያቸው በአስራዎቹ መጨረሻና በዎቹ መጀመሪያ የሚገኙ የቲክቶክ ተጠቃሚዎች በ1980ዎቹ የተፈጸመ ወንጀል ዳግም ወደ ፍትህ አደባባይ እንዲመጣ አድርገዋል። ሁለቱ የሜንዴዝ ወንድማማቾች ላይ እና ኤሪክ ወላጆቻቸውን በመኖሪያ ቤታቸው በመሳሪያ ተኩሶ ሲገድሉ አሁን ጉዳያቸውን አንስተው የተከራከሩላቸው የቲክቶክ ዘመን ልጆች አልተወለዱም ነበር። ነገር ግን ጉዳዩ ዳግም ወደ ማህበራዊ ሚዲያ ተጠቃሚዎች ዘንድ የመጣው በኮሮና ቫይረስ ወረርሽኝ ወቅት ነው። ላይ እና ኤሪክ ሜንዴዝ ወላጆቻቸውን በአሰቃቂ ሁኔታ በመግደል ወንጀል ዕድሜ ልክ ተፈርዶባቸው የነበረ ቢሆንም የቲክቶክ ተጠቃሚዎች ግን ፍትህ ከእነርሱ ጎን ዘንበል ብሏል፣ ዳግም ጉዳያቸው ሊታይ ይገባል ሲሉ መወትወት ቀጠሉ። ይህ እንደ አውሮፓውያን አቆጣጠር በ1996 የተወሰነ ውሳኔ ጉዳዩን በነፍስ ማጥፋት ወንጀልነት ብቻ የታየ ቢሆንም ለአፍላ የቲክቶክ ተጠቃሚዎች ግን በወላጆቻቸው የተፈጸመው የወሲብ ጥቃት እና ራስን ለመከላከል የተወሰደ እርምጃ ተደርጎ ነው የቀረበው። ወንድማማቾች ላይል እና ኤሪክ ሜንዴዝ ወላጆቻቸውን በአውሮፓውያኑ ነሐሴ 20 1989 ነበር የገደሉት። ሆዜ እና ኪቲ ሜንዴዝ በቤቨርሊ ሂልስ በሚገኙ ቂሊንጦ መኖሪያቸው ውስጥ ከቅርብ ርቀት በተተኮሰ ጥይት በአሰቃቂ ሁኔታ መገደላቸው የፖሊስ ምርመራ ያስረዳል። ወንጀሉን የፈጸሙት ወንድማማቾች ልጆቻቸው ደግሞ በወቅቱ ዕድሜያቸው 21 እና 18 ነበር። ፖሊስ ግድያ መፈጸሙን የሚገልጽ ጥሪ በደረሰው ወቅት ወንድማማቾች በሰጡት ቃል ወላጆቻቸውን ተገድለው ማግኘታቸውን ተናግረው ነበር። በኋላ ላይ ለዓመታት በወላጅ አባታቸው ዮሴፍ አካላዊና ስነ-ልቦናዊ ጥቃት ሲደርስባቸው መቆየታቸውን ገልጸው ራሳቸውን ለመከላከል ሲሉ ግድያው መፈጸማቸውን አምነዋል። አክለውም አባታቸው የሚፈጽሙባቸውን ጥቃት ይፋ እንደሚያደርጉ መናገራቸውን ተከትሎ ሊገድላቸው እንደሚችል መዛቱን ለፖሊስ ቃላቸውን ሰጥተዋል። አቃቤ ሕግ ግን የቤተሰቦቻቸውን ሀብትና ንብረት ለመውረስ በመፈለግ ገድለዋቸዋል ሲል ተከራክሯል። እንደ አውሮፓውያኑ አቆጣጠር በ1996 ግድያ ለመፈጸም በማሴር እና በመግደል ወንጀል ጥፋተኛ ሆነው በመገኘታቸው ይግባኝ የሌለው የዕድሜ ልክ እስራት ተፈርዶባቸዋል። የእስር ጊዜያቸው የተቀነሰላቸውና በምህረት እንዲለቀቁ መጠየቅ የሚችሉት ላይን እና ኤሪክ ሜንዴዝ በ1989 በአባታቸውና በእናታቸው ላይ የፈጸሙት አሰቃቂ ግድያ በተደጋጋሚ ጾታዊ ጥቃት ስለደረሰባቸውና የስነ-ልቦና ጉዳት ስለደረሰባቸው መሆኑን ይናገራሉ። ላይል እና ኤሪክ ሜንዴዝ 7 ዓመት ከፈጀ ክርክር 3 የተለያዩ ችሎቶች እና በሺዎች የሚቆጠሩ የቴሌቪዥን ስርጭቶች ሽፋን ካገኙ በኋላ ያለምንም ይቅርታ ዕድሜ ልክ ተፈርዶባቸዋል። ለወንድማማቾቹ አሁን ነፃነት የሚያገኙበት እድል ተከፍቷል። ባለፈው ሳምንት ማክሰኞ ዕለት ተጥሎባቸው የነበረው የዕድሜ ልክ እስራት ፍርድ ተነስቶ ወደ 50 ዓመት የተቀየረ ሲሆን ይህም ምህረት እንዲደረግላቸው መጠየቅ ያስችላቸዋል። ወንድማማቾች በ20ኛው ክፍለ ዘመን መጨረሻ ላይ በአሜሪካ ፍርድ ቤቶች ከታዩ ወንጀሎች ሁሉ በስፋት መነጋገሪያ ለመሆን በቅተዋል። ለዚህም ምክንያቱ የቤተሰቡ ታሪክ፣ ከሆሊውድ ጋር ያላቸው ግንኙነት፣ የተሰጡ ምስክርነቶች እና የፍርድ ሂደቱ በቀጥታ የቴሌቪዥን ስርጭት እንዲተላለፍ መደረጉ ነው። የፍርድ ሂደቱ ሲጠናቀቅ እና ውሳኔ ሲሰጥ ላይል እና ኤሪክ ወላጆቻቸውን ስለመግደላቸው ማንም ምንም ጥርጣሬ አልገባውም። ለምን ወንጀሉን ፈጸሙ የሚለው ግን ዛሬም ድረስ መነጋገሪያ ሆኖ የፍርድ ውሳኔውን ለመቀየር ተጽዕኖ ማሳረፍ ችሏል። በ1980ዎቹ ባለው የኑሮ ደረጃ ከተለካ የሜንዴዝ ቤተሰብ የአሜሪካን ህልም በአግባቡ እየኖሩ የነበሩ ቤተሰቦች ምሳሌ ናቸው። ሆዜ የተወለደው ኩባ ሲሆን በአገሩ የተካሄደውን አብዮት ተከትሎ በ1950ዎቹ ወደ አሜሪካ በስደት መጥቷል። ሆዜ አሜሪካ ሲደርስ ያጎቱ ልጅ ቤት ነበር ተጠግቶ ይኖር የነበረው። ነፃ የትምህርት ዕድል አግኝቶ ዩኒቨርሲቲ ሲገባም ማሪ ሉዊዝ አንደርሰንን ተዋወቃት። ያችን የቁንጅና ውድድር አሸነፍ የሚያውቃት ሁሉ ኪቲ እያለ የሚጠራትን ኮረዳ በ2 ዓመት ብትበልጠውም የፍቅር ጥያቄ ያቀረበላት። በ1960ዎቹ መጀመሪያ ላይ ተጋብተው ወደ ኒውዮርክ አቀኑ። በዚያ ወቅት ሆዜ በአካውንቲንግ ከኪዊንስ ኮሌጅ ዲግሪውን አግኝቶ ነበር። ከሳህን አጣቢነት ወደ መዝናኛ ኢንዱስትሪ ተቀላቅሎ ውጤታማ ማናጀር ሆነ። በ1980ዎቹ ትልልቅ ባንዶችን በስሩ ይዞ ይሰሩ የነበሩ RCA ሪከርድስ በበላይ ኃላፊነት መርቷል። ከዛም ልጆቹን ላይል እና ኤሪክን ይዞ ቤተሰቡ ወደ ፊልም ኢንዱስትሪ ለመግባት እንዲያመቻቸው ወደ ሎስ አንጀለስ
ፕሪንስተን የመኖሪያ አድራሻውን ቀየረ። ሆዜና ኪቲ የተገደሉበት መኖሪያ ቤታቸው በቢቨርሊ ሂልስ ዝነኞቹ በሚኖሩበት መንደር ይገኛል። ቤታቸው በተለያየ ጊዜ በማይክል ጃክሰን እና በኤልተን ጆን ባለቤትነት ተይዞ ነበር። ላይል ዝነኛ የቴኒስ ተጫዋች ሲሆን ዘወትር ስሙን አንስቶ እንደማይጠግበው አባቱ ስኬታማ የንግድ ሰው ለመሆን በሮች ሁሉ የተከፈቱለት ወጣት ነበር። ኤሪክ በአባቱ ያልተቋረጠ እገዛና ድጋፍ ከወንድሙ የተሻለ የቴኒስ ተጫዋች ነው። በእርሱ የዕድሜ አቻዎቹ ዘንድም ጥሩ ደረጃ የሚገኝ ተጫዋች ነው። እነዚህ ወንድማማቾች ውጤታማ ከመሆኑ ውጭ አማራጭ ያላቸው አይመስሉም። አባታቸው ሆዜም ቢሆን ልጆቹን በአትሌቲክስ እና በሌሎች መስኮች ሁሉ ውጤታማ እንዲሆኑለት ሳይታክት ጎትጓች፣ ተቆጪ እና አበርታች ነበር። በ1990 የወንድማማቾቹ ዋና አሰልጣኝ ሎስ አንጀለስ ታይምስ ሆዜ ጠንካራ የሆነ የውድድር መንፈስ ያለው ይመስላል፣ ኤሪክ ውጤታማ እንዲሆን የሚችለውን ሁሉ ያደርግ ነበር ሲል ተናግሯል። ነገር ግን እሱ በጣም ኃይለኛ ነበር፣ ያ ደግሞ ውጤቱ ተቃራኒ ነበር። ኤሪክ በራስ የመተማመን ስሜቱ በጣም ያነሰ ነበር፣ ምክንያቱም እሱ የሚያደርገው ሁሉ አባቱ ከሚጠብቀው ያነሰ ስለነበረ። ወደ ካሊፎርኒያ ከሄዱ በኋላ ኤሪክ አመፀኛ ሆነ። በ1988 በስርቆት ወንጀልም ተሰማርቶ በቁጥጥር ስር ውሎ ነበር። ምንም እንኳን ከእስር ቢያመልጥም የስነ ልቦና አማካሪ ተመድቦለት በየጊዜው ክትትል ያደርግ ነበር። ላይል ፕሪንስተን ዩኒቨርሲቲ የገባ ቢሆንም የሰው ስራን የራሱ አስመስሎ በማቅረብ ተይዞ ለ1 ዓመት ከትምህርት ገበታ ታግዶ ነበር። ላይልና ኤሪክ እናትና አባታቸውን በአሰቃቂ ሁኔታ ነው የገደሉት። ሆዜ የ45 ዓመት ጎለምሳ፣ ኬቲ ደግሞ 47 ዓመቷ ነበር። ጥንዶቹ በ15 ጥይቶች ተደብድበው የተገደሉ ሲሆን ከደረሰባቸው ተደጋጋሚ ጥቃት የተነሳ ማንነታቸውን ለመለየት አስቸጋሪ ሆኖ ነበር። ፖሊስ በቅድሚያ ግድያው የተፈጸመው በቦምብ ጥቃት እንደሆነ አስቦ ነበር። መጀመሪያ ላይ ግድያውን ምርመራ የያዘው ፖሊስ ጥቃቱን የተፈጸመው በንግድ ተቀናቃኞቻቸው ይሆናል በሚል ትኩረቱን እዚያ ላይ ያደረገ። ሁለቱም ወንድማማቾች ግድያው በተፈጸመ ዕለት ፊልም ለማየት ወጥተው እንደነበረ በመግለጽ ለፖሊስ ቃላቸውን ሰጥተዋል። ነገር ግን ኤሪክ መታወቂያውን ረስቶ በመውጣቱ ሲመለሱ ወላጆቻቸው ተገድለው ማግኘታቸውንና የፖሊስ መደወላቸውን ገልጸዋል። የደረሱልኝ ቁጥር በሆነው 911 ላይ የኤሪክን የስልክ ጥሪ የመለሰው የአደጋ ጊዜ ሰራተኛ በወቅቱ 18 ዓመት የሚሆነው ኤሪክ እያለቀሰና ሳገ የተናነቀው እንደነበር ያስታውሳል። ወላጆቻቸውም ከሞቱ በኋላ ብዙም ሳይቆዩ ወንድማማቾቹ ሎተሪ በቅርቡ እንዳሸነፈ ሰው ፈንጠዝያ ውስጥ ገቡ። ምናቸውም በአሰቃቂ ሁኔታ ወላጆቻቸው ተገድለው ያዩ አይመስልም ነበር ይላሉ ሁኔታዎችን የተከታተሉ ምስክሮች። ሆዜ በሞተበት ወቅት አጠቃላይ ሀብቱ $14 ሚሊዮን ይገመት ነበር። ሁለቱ ወንድማማቾች በ6 ወር ውስጥ $700,000 አወደሙት። የ21 ዓመቱ ላይል ውድ የሆኑትን ሮሌክስ ሰዓት፣ ፖርሽ መኪናና በርካታ ልብሶችና ፕሪንስተን ውስጥ ምግብ ቤት ገዛ። ኤሪክ ጂፕ ራንግለር በ$50,000 የቴኒስ የግል አሰልጣኝ፣ በ$40,000 ደግሞ ባልተካሄደ የሮክ ሙዚቃ ኮንሰርት ላይ ኢንቨስት አደረገ። በርካታ ገንዘብ በስማቸው እንዳለ በማሰብ ወደ ቅንጡ መዝናኛዎች መመላለስ አዘወተሩ። በእርግጥ በአባታቸው ስም የ$5 ሚሊዮን የህይወት መድን ዋስትና ቢኖርም በአንዳንድ ጉዳዮች የተነሳ ሊሰጣቸው አልቻለም። ከግድያው በኋላ ዶክተር ኦዚል የቀድሞው ደንበኛው ኤሪክ ጋር ዳግም በመገናኘት የምክክር አገልግሎት መስጠቱን ቀጠለ። በዚህ ጊዜ ነው ኤሪክ ወላጆቹን መግደሉን የተናዘዘው። ዶክተር ኦዚል በትዳሩ ላይ ጁድ ዳሎን ስሚዝ ከምትባል ሴት ጋር ይወሰልት ነበር። ለዚች ወዳጁ ደንበኛው ኤሪክ ሜንዴዝ የነገራትን አጫወታት። ዶክተር ኦዚል ሁለቱንም ወንድማማቾች ማማከሩን የቀጠለ ሲሆን የፈጸሙትን ወንጀል በቴፕ እንዲቀርጹ አድርጓቸዋል። ስሚዝ እና ኦዚል የነበራቸው ድብቅ የፍቅር ግንኙነት የተበላሸ ሲመጣም ስሚዝ ወደ ቢቨርሊ ፖሊስ ሄዳ የሜንዴዝ ወንድማማቾች ወላጆቻቸውን መግደላቸውን እንደምታውቅ መፈጸማቸውንም የሚገልጽ ማስረጃ በቴፕ ተቀርጾ መቀመጡን ሪፖርት አደረገች። ላይል መጋቢት 8 1990 ዓመተ ምህረት በቁጥጥር ስር ሲውል የቴኒስ ግጥሚያ እስራኤል የነበረው ኤሪክ ደግሞ መጋቢት 11 እጁን ለፖሊስ ሰጠ። ለዶክተሮቹ የፈጸሙትን ወንጀል በሚመለከት መናገራቸውና በቴፕ ተቀርጾ መቀመጡ የህግና የሥነ ምግባር ክርክር አስነስቶ የነበረ ሲሆን ከውሳኔው ላይ ለመድረስ ለ2 ዓመት ፈጅቷል። በመጨረሻም የካሊፎርኒያ ከፍተኛ ፍርድ ቤት ከተቀረጹት 3 የቴፕ ካሴቶች መካከል ሁለቱ በችሎት እንደ ማስረጃ ሊቀርቡ እንደሚችሉ ውሳኔ በመስጠቱ ፍርዳቸው መታየት ጀመረ።
የወንድማማቾች ክስ በችሎት ፊት ቀርቦ መታየት የጀመረው እንደ አውሮፓውያን አቆጣጠር በ1993 ነው። የችሎቱ ውሎ በቀጥታ የቴሌቪዥን መታየት ጀመረ። በዚህም የተነሳ የችሎቱ ውሎ እንደ መዝናኛና ስፖርት ውድድር በቀጥታ ቴሌቪዥን ታዳሚዎች የተከታተሉት በስሜት የሚጦዙበት ሆነ። የቀጥታ ቴሌቪዥን ስርጭቱ ችሎቱን ብቻ ሳይሆን ከችሎት በፊትና በኋላ ትንታኔዎችንና አስተያየቶችን ያቀርብ ነበር። ይህ ልክ እንደ ሶፕ ኦፔራ ድራማዎች አሜሪካውያንን በጥፍራቸው አቆመ፣ በጉጉት ጸቅዞ የያዘ ጉዳይ ሆነ። በሀብት የናጠጠው ቤተሰብ ቅሌት፣ ሁለት መልካምና ምስጢራዊ ወንድማማቾች፣ የተደበቀ ወንጀል እንዲሁም በድራማ የታጀበ ቤተሰቡ ሕይወት ለቴሌቪዥን ስርጭት ጥሩ ማጣፈጫ ነበር። በችሎት የተሰየሙት ዳኞችና ጠበቆች አቃቢያን ሕጎች ወንድማማቾች ግድያውን የፈጸሙት የወላጆቻቸውን ሀብት ለመውረስ ነው አይደለም፣ ራሳቸውን ለመከላከል ነው እያሉ ይከራከራሉ። ወንድማማቾቹ አባታቸው ለዓመታት ከ6 እስከ 18 ዓመታቸው ድረስ እንደደፈራቸው በዝርዝር አስረድተዋል። ላይል ከ6 እስከ 8 ዓመቱ ድረስ በአባቱ መደፈሩን ሲናገር፣ ኤሪክ ደግሞ ከ6 እስከ 18 ዓመቱ ድረስ ጥቃት እንደተፈጸመበት አብራርቶ አስረድቷል። ይህ ደግሞ ቤተሰቡንና አሜሪካውያንን በሁለት ጎራ ለይቶ ያሻኩታል። የኤሪክ ጠበቃ የሆነችው ሌዝሊ አብራምሰን ከላይላ ጠበቃ ጀራልድ ቻርሊፍ ጋር በመሆን ወንድማማቾች ያደጉት ጥቃት በሚፈጽም ወላጅ እጅ መሆኑን ገልጸው ራሳቸውን ለመከላከል ሲሉ የፈጸሙት ወንጀል መሆኑን አስረድተዋል። ላይል የአባቱን ባህሪ በዝርዝር ያስረዳ ሲሆን ግድያውን ከመፈጸማቸው ጥቂት ቀናት ቀደም ብሎ አባታቸው ኤሪክ ላይ የሚፈጽመውን የወሲብ ጥቃት እንዲያቆም ሲጠይቁ አባቱ እንደሚገድለው መዛቱን አስረድቷል። የመጀመሪያው ችሎት 6 ወር ፈጅቷል። ጉዳያቸውን ሰምተው ለመፍረድ የተሰየሙት ዳኞች ግን ወንድማማቾቹ ጥፋተኛ ናቸው የሚለው ላይ ለመስማማት አልቻሉም። ከዚያ ሌላ ችሎት በ1995 ተሰየመ። በዚህ ወቅት የቴሌቪዥን ካሜራዎች ወደ ችሎት እንዳይገቡ ተከለከሉ። ዳኛውም ሆዜ ልጆቹን ደፍረዋል ለሚለው ውንጀላ በቂ ማስረጃ አልቀረበም ሲል ውድቅ አደረገ። የቅርብ ቤተሰብ ግን ወንድማማቾቹ በአባታቸው መደፈራቸው እውነት መሆኑንና ላይል ልጅ እያለ ስለ ጥቃቱ እንደነገራት መሰከረች። ወንድማማቾቹ መጋቢት 21 1996 በፈጸሙት የግድያ ወንጀል ጥፋተኛ የተባሉ ሲሆን በሐምሌ ወር ላይ የዕድሜ ልክ እስር ያለ ይቅርታ ተፈረደባቸው። ግድያው ከተፈጸመ 35 ዓመት አልፎታል። አሁንም ግን የወንድማማቾቹ ወንጀል ብዙዎቹ በተለይ ደግሞ በቲክቶክ ላይ ሰዎች ለሁለት ተከፍለው እንዲከራከሩ አድርጓል። በቅርቡ ደግሞ ወንድማማቾቹን ወንጀል በተመለከተ በኔትፍሊክስ ላይ የቀረበው ዘጋቢ ፊልም ውይይቱን አጥዞታል። ዘመኑ ስለ ወሲባዊ ጥቃት የተሻለ ግንዛቤ ያለበት በመሆኑ ወንድማማቾቹ ላይ የተሰጠው ፍርድ ፍትሃዊ አይደለም ሲሉ ተከራከረ። ለሎስ አንጀለስ አቃቤ ሕግ ጽሕፈት ቤት በርካታ ኢሜይሎች ተጻፉ፣ የስልክ ጥሪዎች ተደረጉ። የቀድሞው አቃቤ ሕግ ኃላፊ ጆርጅ ጋስኮን የወንድማማቾቹን ጉዳይ ድጋሚ እንዲያዩት ጥያቄ ቀረበላቸው። እርሳቸውም ጉዳያቸው እንዲታይ እና ውሳኔው እንዲከለስ ውሳኔ አስተላለፉ። ጋስኮን ውሳኔውን ባስተላለፉበት ወቅት ወንድማማቾቹ ለማህበረሰቡ የሚገባቸውን ያህል ቅጣታቸውን ተቀብለዋል ብዬ አምናለሁ ነበር ያሉት። አክለውም ወንድማማቾቹ ጥቃት እንደተፈጸመባቸው እንደሚያምኑና በማረሚያ ቤት ውስጥ የወሰዱት የተሃድሶ ስልጠና ቀለል ያለ ውሳኔ ይሰጣቸው ለሚለው ውሳኔያቸው በግብዓት መሆናቸውን ተናግረዋል። ከዚህ ጊዜ ጀምሮ ሁለቱ ወንድማማቾች ዶሴ ዳግም ከችሎት መዝገብ ቤት አቧራውን አራግፎ ተነሳ። የህግ ባለሙያዎች ለሁለት ተከፍለው ተከራከሩ። ወንድማማቾቹ ቀለል ያለ ውሳኔ ሊሰጣቸው አይገባም፣ የመጀመሪያው የዕድሜ ልክ እስር ውሳኔ የጸና ይሁን ያሉ ሲኖሩ፣ አይ የቀድሞ አቃቤ ሕግ ውሳኔውን እንቀበላለን፣ ጉዳያቸው ዳግም ይታይና ፍርዱ ይቀለልላቸው ባሉ መካከል ሙግት ተካሄደ። በኋላም ቀለል ያለ ውሳኔ ይሰጥ የሚለው ወገን አሸንፎ ወንድማማቾቹ ፍርዳቸው ወደ 50 ዓመት ዝቅ አለ። ከዚያ በተጨማሪ በይቅርታ ለመለቀቅ እንደሚችሉ ተወሰነ። የካሊፎርኒያው ሕግ ዕድሜያቸው ከ26 ዓመት በታች ሆነው ወንጀል የሚፈጽሙ ሰዎች በይቅርታ ነፃ የመውጣት መብት እንዳላቸው ይደነግጋል። የፍርድ ቤት ውሳኔ ለሜንዴዝ ወንድማማቾች ትልቅ እፎይታን የሰጠ ነው። ወንድማማቾቹ መጀመሪያ ከይቅርታ ቦርድ ይሁንታ ማግኘት ይኖርባቸዋል። ይህም 6 ወር እና ከዚያ በላይ ሊወስድ ይችላል። ዛሬ ከ35 ዓመት በኋላ የነበርኩትን መለስ ብዬ ሳስበው ያስፈረኛል ማለቱ ተዘግቧል። ኤሪክ በተመሳሳይ የፈጸመውን ወንጀል አምኖ ወላጆቼ ላይ 5 ዙር ጥይት ተኩሼ ዳግም ጥይት ለመሙላት ተመልሻለሁ፣ ለቤተሰቦቼ ዋሽቻለሁ፣ በጣም ከልብ ያዝናለሁ ብሏል። ወንድማማቾቹ የገባቸው ጸጸትና ያለፉበት የተሃድሶ ስልጠና ተገቢውን ውጤት አምጥቶ እንደሆነ የሚነግረን ከማረሚያ ቤት ነፃ ሆነው ከወጡ በኋላ የሚሆነው ነው።
የዛሬውን ቪዲዮ እዚህ ላይ ፈጸምኩ። አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮውን ከወደዱት ላይክ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንደሚያስገርምና የሚያስደንቅ ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ ደወል ምልክቱን ተጫኗት።